እሺ ቤተሰቦቼ እስኪ ያስቡ ትልቁን የእንግሊዝ ባንክ ካዝና ሰብራችሁ 60 ሚሊዮን ዶላር በጥሬ ገንዘብና አልማዝ ወርቆች የባለስልጣን የቅሌት መዝገቦች ዘርፋችሁ ፖሊስን አታላችሁ ከዛ ሀገር በሰላም አመልጣችሁ በተለያዩ ሀይቅ ዳርቻዎች ላይ ደሴቶች ላይ እየተዝናናችሁ ነው። ግን ድንገት ይዛኔ ዝርፊያው ሲፈጸም ጥላችሁት የመጣችሁት ያቺ ፌራሪ መኪና ትናፍቃችኋለች። መኪናውንስ ለመውሰድ ወደ ወንጀሉ ቦታ ተመልሳችሁ ትሄዱ ነበር። እንግዲህ ተመልካቾቼ ይሄ እብድ ሰውዬ በትክክል ያደረገው ይሄንን ነበር። ዛሬ የምነግራችሁ ለንደን ሀገር የሚገኘው በጣም ጥበቃ የሚደረግለት ማንም ሌባ ደፍሮ ወደዛ ባንክ ገብቶ ለመዝረፍ የማያስበው የቢሊዮነሮች ሚስጥር በሙሉ የወሰደውንና በመጨረሻም ግን የመኪና ፍቅሩ የእድሜ ልክ እስረኛ ያደረገውን ጣሊያናዊውን ሌባ የቫሌሪዮ ቪቼን እውነተኛ ታሪክ። ቫሌሪዮ ትናንሽ እቃዎችን አይሰርቅም ነበር። እንደዚህ በጎዳናዎች ላይ አታዩትም። በብዛት በጣም የሚያምር የጣሊያን ሱፍ የሚለብስ ውድ ሽቶ የሚቀባ ንግግሩ ጨዋ የሆነና ሴቶች ሲያዩት የሚንበረከኩለት አይነት ሌባ ነበር። ሴቶች እሱን ሲያዩ ባንዴ ብርክክ ነበር የሚሉት። የሚለብሰው ልብስ፣ ቁመናው፣ መልኩ በጣም የሚያምር ነበር። ግን ውድ ተመልካቾች ለመሆኑ ይሄ ሰውዬ ወደዚህ እብድ የዘረፋ ዓለም እንዴት ገባ? የግል ህይወቱስ ምን ይመስል ነበር? ትንሽ ከታሪኩ ወደኋላ መለስ ብለን እንመልከተው እስቲ። ቫሌሪዮ የተወለደው እዛው ጣሊያን ውስጥ ነው። በጣም የተከበሩና ሀብታም ቤተሰብ ናቸው ጣሊያን ውስጥ። አባቱ በጣም ታዋቂ ጠበቃ ነው። በቃ ቫሌሪዮ ህይወቱን በሙሉ በምቾት መኖር የሚችል ልጅ ነበር። እሱ ግን የቤተሰቦቹን ንብረት አልፈለገም ነበር። በራሱ ሰርቶ መለወጥ ነው የፈለገው እንጂ ቤተሰቦቹ ያላቸውን ንብረት እንደራሱ ንብረት አይቆጥረውም ነበር። እኔ በራሴ ሰርቼ ነው መለወጥ የምፈልገው፣ የራሴን ሀብት ራሴ ነው ሰርቼ ማመጣው ብሎ ያስብ ነበር። እናም ግን ይህንን ሀሳቡን ወደ ስራ ሊተገብረው ሲል እንደ ፈረንጆቹ አቆጣጠር 1970ዎቹ ጣሊያን ውስጥ የነበረው የፖለቲካ ግርግር ተከትሎ ከቀኝ አክራሪ የፖለቲካ ቡድኖች ጋር ተቀላቀለ። በጣም ከባድ ጸብ ተነስቶ ነበር በዛን ሰዓት። እነዚህ የፖለቲካ ቡድኖች ስራቸውን ለማስካሄድ ከፍተኛ ገንዘብ ይፈልጉ ነበር፣ እሱ የተቀላቀለበት ማለት ነው። እናም ቫሌሪዮ ለፖለቲካው ገንዘብ ምንጭ እንዲሆን ባንኮችን መዝረፍ ጀመረ። ሰርቼ ለወጣለው እያለ የነበረው ልጅ ሳያስበው ወደ ስርቆት ገባ። ነገር ግን ብዙም ሳይቆይ አንድ ነገር ተረዳ። የፖለቲካው ሳቤ ምንም አላሳሰበው። ይልቁንም ባንክ ሲዘርፍ የሚሰማው ትልቅ ደስታ ስሜት እና የገንዘብ ፍቅር አሳበደ። ለዚህ ለተቀላቀለበት ቡድን በየጊዜው ከተለያዩ ሰዎች ጋር ሄደ ይዘርፍ ነበር እና ሲዘርፍ በጣም ደስ ይለዋል። ለገንዘብ ያለው ፍቅር እየጨመረ መጣ እና የተቀላቀለበትን ፖለቲካውን ትቶ ሙሉ በሙሉ የባንክ ሌባ ሆነ። እየዞረ ባንኮችን መዝረፍ ጀመረ። ተመልካቾች ይሄ ሰውዬ ከመያዙ በፊት ጣሊያን ውስጥ ብቻ ከ50 በላይ ባንኮችን ዘርፏል። በእነዚህ ሁሉ ዘረፋ ግን አንድም ጊዜ በፖሊስ አልተያዘም ነበር። ቫሌሪዮ ዘ ጀንትልማን ባንዲት ይሉታል ጣሊያን ውስጥ ማለት ነው። ጨዋው ሌባ ነበር የሚባለው ጣሊያን ውስጥ። ለምን መሰላችሁ? ባንክ ሲዘርፍ ለሴት የባንክ ሰራተኞች እጅ እየሳመ ሰላም ይላል። እንዲሁም አንዳንዴ አበባ ያመጣላቸው ነበር። አስቡት፣ ባንክ ለመዝረፍ ሄዳችሁ እዛ ለሚሰሩት ሰራተኞች አበባ ይዛችሁ ስትሄዱ። ይሄ ትልቅ እብደት ነው እንጂ። ቫሌሪዮ ጣሊያን ውስጥ በጣም እየዘረፈ ሲያስቸግር ፖሊሶች ሊይዙት ተቃረቡ። እናም ፖሊሶች ሊይዙት ሲያሳድዱት ግን እንደ ፈረንጆቹ አቆጣጠር 1986 ወደ ለንደን ከተማ ሄደ፣ ከጣሊያን ማለት ነው። ቫሌሪዮ ለንደን ሲገባ በጣሊያን የሰረቀው ገንዘብ ስላለ ውድ አፓርታማ ተከራየ። አዳዲስ ሞዴል ሴቶችን ፍቅረኛው አድርጎ መያዝ ጀመረ እና እጅግ ውድ የሆኑ ልብሶችን መግዛት ቀጠለበት እዛ ለንደን ውስጥ ማለት ነው። በቃ የሚኖረው እንደ ንጉስ ነበር ለንደን ውስጥ። በየሳምንቱ ሴቶች ይቀየራል፣ ሞዴሎች ጋር ምናምን ታዋቂ ሰዎች ጋር ነበር ሚዝናናው። የሚለብሰው ለየት ያለ ሱፍ ነው። አብዛኛው ሰው ሲያየው ትልቅ ቢዝነስማን ነው እንጂ እንደዚህ ሌባ አይመስልም ነበር ለሚያየው ሰው ሁሉ። ነገር ግን ብዙም ሳይቆይ ከጣሊያን ዘርፎ የመጣው ገንዘብ ማራቅ ጀመረ፣ በየቀኑ ሲያጠፋ ማለት ነው። እዛ ምንም ስራ አይሰራም፣ ከጣሊያን የሰረቀውን ገንዘብ ብቻ ነው የሚያጠፋው እንጂ እንግሊዝ ውስጥ ምንም አይነት ስራ አልጀመረ ነበር። ይህንን የለመደውን የቅንጦት ህይወት እንዲቀጥል ደግሞ አዲስ ትልቅ ስራ መስራት ነበረበት እዛው ለንደን ውስጥ ማለት ነው። ልክ በዚህ ሰዓት ነበር የቫሌሪዮ እጣ ፋንታ የሚቀይር አንድ ሰው ያገኘው። ይህ ሰውዬ ዳግላስ ክሮስቢ ይባላል። ይህ ሰውዬ ማን መሰላችሁ? ኪናይትስ ብሪጅ ሴፍ ዲፖዚት የሚባለው የቢሊዮነሮች የባንክ ዋና ስራ አስኪያጅ ነበር። ይህ ባንክ እንግሊዝ ውስጥ ነው የሚገኘው። የተለያዩ ባለሀብቶች፣ የሆሊውድ አክተሮች፣ የአረብ ሼኮች ምናምን ገንዘብ ያስቀምጣሉ እዚህ ማለት ነው። ወርቅ፣ ዶላሮችን፣ አልማዞችን፣ የተለያዩ ውድ ነገሮች፣ ሰነዶችን ነበር እዚህ ካዝና ውስጥ የሚያስቀምጡት ማለት ነው። እና በጣም ጥበቃ የሚደረግለት ባንክ ነው ይህ ባንክ። ዳግላስ ከፍተኛ የቁማር ሱስ ስለነበረበት እዳ ውስጥ ገብቶ ነበር። በየጊዜው ሲጫወት ያለውን ገንዘብ ጨርሶ እዳ ውስጥ ገብቶ ነበር። ቫሌሪዮ ይህንን የዳግላስን ድክመት ስላወቀ ቀስ በቀስ እንደ ጓደኛ እሱን መቅረብ
መቅረብ ጀመረ። አብረው መዝናናት ጀመሩ። መጠጣት፣ ቁማር ቤት አብረው መሄድ ጀመሩ። እየተቀራረቡ በመጡ ቁጥር ጓደኛ መሆን ጀመሩ። እናም ከዕለታት አንድ ቀን ቫሌሪዮ ለዳግላስ አንድ ሀሳብ አቀረበለት። የባንኩን ሚስጥራዊ መግቢያ ካሳየኝ የምንዘርፈውን በሚሊዮን የሚቆጠር ዶላር ድርሻህን እሰጥሃለሁ አለ። ይህ ሰው የባንኩ አስተዳደር አይደለ? ቫሌሪዮ ከጓደኞቹ ጋር ሆኖ ይህንን ባንክ ይዘርፋል። ከዛ ከሚያገኙት ገንዘብ ለሱ ያካፍለዋል ማለት ነው። ዕዳ የከበበው ዳግላስ በሀሳቡ ተስማማ። ምክንያቱም ከፍተኛ ዕዳ ውስጥ ነበር ይህ ሰውዬ። ቫሌሪዮ የውስጥ መረጃዎችን በሙሉ ካገኘ በኋላ ዝም ብሎ ከተራ ሌቦች ጋር ይህንን ጉዳይ ለመስራት አልፈለገም። ጣሊያን ውስጥ አብሮት ይዘርፉ የነበሩትን በጣም የተወጣላቸውን ባለሙያ የሆኑ የድሮ የሌብነት ጓደኞችን በሙሉ በድብቅ ወደ ለንደን አስመጣቸው። ለቡድናቸውም ስም አወጡለት። የህልም ቡድን ብለው ስም አወጡለት። ቫሌሪዮና ከጣሊያን የመጡት ጓደኞቹ ባንኩን እንዴት እንደሚዘርፉ እቅድ ሲያወጡ ቆዩ። እናም እንደ ፈረንጆቹ አቆጣጠር ጁላይ 12 1987 ቫሌሪዮ $3000 የሚያወጣ የጣሊያን ሱፍ ለብሶ ወደ ባንኩ ሄደ። ዳግላስ አስቀድሞ በሩን ከፍቶ ጠበቀው፣ የባንኩ ማናጀር ማለት ነው። ቫሌሪዮም ወደ እነዛ ትላልቅ ካዝና የገባው ብቻውን አልነበረም። ከኋላው እነዛ ከጣሊያን የመጡት በጣም የተዋጣላቸው ሌቦች አብረውት ነበር። ልክ ዋናው ካዝና ውስጥ እንደደረሱ ቫሌሪዮ ሽጉጥን አውጥቶ የባንኩ ማናጀር ላይ ደቀነበት። ጠባቂዎቹን ሽጉጣቸውን ዝቅ እንዲያደርጉ ካለበዛ ግን ሰውየው እንደሚገለው አስፈራራቸው። እነሱ ግን ያው መጀመሪያ ተነጋግረውበት ነበር የገቡ። የባንኩ ማናጀርም ጠባቂዎቹን ሽጉጣቸውን ዝቅ እንዲያደርጉ አዛቸው። እናም ቫሌሪዮና ጓደኞቹ ጥበቃዎቹና ማናጀሩን አሰሯቸው። ጠባቂዎቹን በሙሉ አስረው ከጨረሱ በኋላ በሩ ላይ ባንኩ ለጥገና ተዘግቷል የሚል ማስታወቂያ ሰቀሉ። ከዛም በዳግላስ መሪነት እያንዳንዱ የቢሊዮነሮች ሳጥን በትላልቅ መዶሾች እየሰባበሩ መክፈት ጀመሩ። ካዝና ውስጥ ያገኙት ነገር ግን በጣም የሚያስገርም ነበር። በሚሊዮን የሚቆጠሩ ዶላርና የእንግሊዝ ፓውንድ ኖቶችና ንጹህ አልማዞች፣ ወርቆች፣ ሰነዶች በአጠቃላይ ከ$60 ሚሊዮን በላይ የሚያወጣ ሀብት ዘረፉ። ይህ ዘረፋ በታሪክ ውስጥ ምንም ደም ሳይፈስ አንድም ጥይት ሳይተኮስ የተደረገው ትልቁ ዘረፋ ተጠናቀቀ። ቫሌሪዮና ቡድኑ ቦርሳቸውን በወርቅና በገንዘብ ሞልተው ምንም አይነት ድምፅ ሳያሰሙ ከባንኩ ወጡ። ዘረፋው ካለቀ በኋላ ፖሊስ ወደ ባንኩ መጣ። መረጃ ደርሶት ወደ ባንኩ መጥቶ ምርመራ ሲያደርጉ ግን ቫሌሪዮ አንድ ስህተት ሰርቶ ነበር። ባንኩ ውስጥ የጣት አሻራውን ትቶ ነበር የወጣው። ፖሊስም ያንን የጣት አሻራ ይዞ ወደ ጣቢያ ተመለሰ። ነገር ግን እሱ በጣም ብልጥ ስለነበር ወዲያውኑ በፎርጂት ፓስፖርት ወደ ላቲን አሜሪካ ወደ ብራዚል አመለጠ። እዛ ሲደርስ የንጉስ ህይወት መኖር ጀመረ። ትልቅ ቪላ ገዛ። በየቀኑ ባህር ዳርቻ ውድ መጠጦችን እየጠጣ አዳዲስ ሴት ጓደኞቹን አፍርቶ ህይወቱን በደስታ መኖር ጀመረ። ችግሩ ግን ተመልካቾች፣ የሰው ልጅ ስግብግብነትና የገንዘብ ፍቅሩ መጨረሻው አያምርም። ቫሌሪዮ ለንደን ውስጥ እያለ የገዛት በጣም የሚወዳት ፌራሪ መኪና ነበረችው። በየቀኑ ብራዚል ሆኖ ያቺ መኪና ተናፍቀው ነበር። $60 ሚሊዮን እያለኝ መኪናዬ እዛ እንዴት ተተዋታለሁ እያለ ሁሌ ይቆጭ ነበር። ይህ ሰውዬ እብድ ነው እንጂ እኮ በዘረፈው $60 ሚሊዮን የዛችን አይነት መኪና እኮ ከ10 በላይ መግዛት ይችል ነበር። እናም ቫሌሪዮ ለማንም ሳይናገር ወደ ለንደን ተመልሶ በረረ። የእንግሊዝ ፖሊሶች ግን ያን አሻራ ተጠቅመው ስለ ቫሌሪዮ ሙሉ መረጃ አግኝተው ነበር። እናም ያቺ ለንደን ውስጥ የቆመችውን መኪናዋን ተቆጣጥረዋት ነበር። ቫሌሪዮ ኤርፖርት ከደረሰ በኋላ ቀጥታ ወደ መኪናዋ ነበር ያመራው። በደስታ እየተዝናና ሲሄድ መኪናዋን እዛ ባቆመበት አገኛት። እናም ቁልፉን አስነስቶ እየሄደ ሳለ ድንገት ከየት መጡ ሳይባል በየአቅጣጫው የፖሊስ መኪናዎች ከበቡት። ወዲያውኑ መሬት ላይ አስተኝተው ቀጨም አድርገው ወደ ጣቢያ ወሰዱ። ያ $60 ሚሊዮን ባለቤት የሆነው ቫሌሪዮ ለአንዲት መኪና ሲል በቁጥጥር ስር ዋለ። ፍርድ ቤትም ቀርቦ የ22 ዓመት እስራት ተፈረደበት። ውድ ተመልካቾች፣ በጣም የሚገርመው ነገር ግን ቫሌሪዮ እስር ቤት እያለ ስለሰራው ወንጀል ምንም አልቆጭም፣ የቆጨኝ መኪናዋን ሳልነዳት መያዜ ብቻ ነው ብሎ ለፖሊሶች ለጓደኞቹ ይነግራቸው ነበር። የዛሬው ታሪካችን ይህን ይመስል ነበር። ውድ ተመልካቾች፣ ከዚህ ታሪክ ትምህርት እንዳገኛችሁ ተስፋ አደርጋለሁ። ቪዲዮን ከወዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም በሚቀጥለው በሌላ እውነተኛ ታሪክ እስከምንገናኝ በያላችሁበት ሰላማችሁ ይብዛል።